በጂጂ ማርኬት በሳምንት 30 ሺህ ብር በደንብ ከሰራን ከዛ በላይ የምንሰራበትን ወይ ካመጣው አንድ ሳምንት አልፎኛል። ባለፈው ሳምንት ያየነው ፓርት 1 ነበር። በፓርት 1 ቪዲዮአችንን አፕሊኬሽን ማውረድ ደግሞ ፕሮፋይል ማዘጋጀት አለሴም ደግሞ አካውንታችንን ማስተካከል ነበር። በውስጡ ያለን የአፕሊኬሽን ኢንተርፌስ አካውንት መክፈት በከፈትነው አካውንት ፕሮፋይል ማዘጋጀት እያንዳንዱን ዲቴል ነበር ያየነው። ዛሬው ቪዲዮ ፓርት 2 ነው የሚሆነው። ፓርት 1 ያላያችሁ ገብታችሁ እንድታዩት ሪከመንድ አደርግላችኋለሁ። ምክንያቱም ደግሞ ግር እንዳይልባችሁ ያንን ፓርት 1 በደንብ በሚገባ አይታችሁ ተለማምዳችሁ ወደ ፓርት 2 እንድትመጡ ፈልጋለሁ። በዛሬው በፓርት 2 ቪዲዮ የምናየው በከፈትነው አካውንት ወይም ባዘጋጀነው አካውንት ፕሮዳክት እንመርጣለን። የመረጥነው ፕሮዳክት ፖስት አደራረግ ፖስት እናደርገው ምን አይነት ታይትል ነው የምንጠቀመው፣ ምን አይነት ካቴጎሪ ነው፣ የትኛው ፕሮዳክት ከየትኛው ፕሮዳክት ይገናኛል፣ እንዴት ነው የምናስተካክለው፣ እንዴት ነው የምናዛምረው ምን እያንዳንዱ ዲቴል የምናይበት ቪዲዮ ነው የሚሆነው ማለት ነው። ማታቂ መድረክ ይባላል። በአሁኑ ሰዓት ሁለት ካምፓኒዎችን ራን ያደረኩ ይገኛሉ። አንደኛው ካምፓኒያችን ኤምኤስኬ ፕሮዳክሽን ሲሆን ውስጥ የዲጂታል ማርኬቲንግ ቲም እና የፕሮዳክሽን ቲም ይዞ ያለ ካምፓኒያችን ነው። ሁለተኛው ካምፓኒያችን ደግሞ በፋርሚንግ ሴክተር በዶሮ እርባታ እየሰራ እንገኛለን። ሌሎች ያነገርኳችሁ ብዙ ቢኖሩም በቀጣይ ቪዲዮ ቀስ በቀስ የምናያችሁ ይሆናል። እዚህ ዩቲዩብ ቻናል ቁም ነገርና ገንዘብ ነክ የሆኑ ነገሮችን ማየት መማር የምትፈልጉ ካላችሁ አሁን ላይክ፣ ሼር፣ ሰብስክራይብ በማድረግ ፋሚሊ ሁኑ። ቀጥታ ወደ ቪዲዮ እንግባ። ፓርት 1 ያላያችሁ ያንን ፓርት 1 ቪዲዮ በደንብ በሚገባ ተለማምዳችሁ አይታችሁ ትመጡ ለእናንተ ሞር አሪፍ ነው። ምክንያቱም በፓርት 2 አትቸገሩም ማለት ነው። እሺ ወደ ፓርት 2 ከመግባታችን በፊት ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። እንዲሁ ከኔ ቀድማችሁ ብትሄዱና በደንብ ሪሰርች ብታደርጉ ደስ የሚለኝ ነገር ማለት ነው። ሶ ምን ላሳያችሁ ነው መሰላችሁ? እንደምታዩት እዚህ ጋር ኢንተርፌሱ ይኸው እዚህ ጋር እንደምታዩት ትሬንዲንግ ካለ በኋላ ቫይሳይክል ፕሮፐርቲስ ፎን ኤንድ ታብሌትስ ኤሌክትሮኒክስ ሆም ኤንድ ፈርኒቸር ቢቲ ኤንድ ፐርሰናል ያለ በጣም ብዙ ነገሮችን ዘርዝሯል አይደለ? እዚህ ጋር እንደምታዩት ነው። እንግዲህ በጂጂ ማርኬት ባለፈው እንዳልኳችሁ ማንኛውንም እቃ እናንተ ተጠቅማችሁ እንኳን ጊዜው አልፎበታል ብላችሁ የምታስቡትን እቃ መሸጥ ትችላላችሁ። ከተረዳችሁ አይደል? ፎቶ በማንሳት ያንን ያነሳችሁትን ፎቶ ፖስት አድርጋችሁ በዋጋው የተስማማ ሰው መጥቶ ይገዛችኋል። ዛሲት አለቀ። ከዛም ባሻገር ብዙ ነገር መስራት ይቻላል። ለምሳሌ ሲቪያችሁን ይዛችሁ በየቦታው ወይም በየመስሪያ ቤቱ ከምትሽከረከሩና ከምትዞሩ ምን ታደርጋላችሁ? የናንተን የስራ ክህሎት ወይ የስራ መደባችሁን አምጣችሁ እዚህ ጋር ፖስት ታደርጋላችሁ። ያን እንዴት እንደምታገኙ ላሳያችሁ። እንግዲህ ከታች እንደምታዩት ሲኪንግ ወርክ ፎር ሲቪስ ይላል። እሱን ሊንክ ኦኬ እዩት። አሁን ከላይ ደግሞ የሆነ ነገር ላሳያችሁ። ኦኬ ወደ ውስጥ ከገባው በኋላ እንደዚህ አይነት ኢንተርፌስ አመጣልኝ ወይም በውስጥ ያለው ነገር አመጣልኝ። ከዛ በኋላ ያለውን እዩት። ከላይ ምን ይላል? ፓርት ታይም አለ፣ ፉል ታይም አለ፣ ቴምፖራሪ አለ እና አዘር ያለ ይቀጥላል። ኦኬ እሺ። ከዛ ወረታች ስንቀጥል እዚህ ጋር ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ከ20,000 እስከ 50,000 ኦሬዲ ደሞዙን እዚህ ጋር አስቀምጧል። በዚህ ደሞዝ የሚስማማ ሰው ካለ ምን ያደርጋል? ይቀጥራል ማለት ነው። ከ10,000 እስከ 15,000 ምንድነው ፓርት ታይም አካውንታንት ኤንድ ኢንተርናል ኦዲተር። ኦኬ ይሄን ጋይስ በሌላ ጊዜ አሳያችኋለሁ። ኦሬዲ እንግዲህ በደንብ በትንሹ እንድታዩት ያክል ነው። ይሄ በጣም በሰፊው የምሰራው ቪዲዮ ነው፣ በደንብ በሰፊው። ስለዚህ ብቻ በሰፊው ቪዲዮ ሰራላችኋለሁ። ከዚህ ልውጣላችሁ ባጭሩ ላሳያችሁ ነው የፈለኩት። አልፎ ደግሞ ጆብስ ሚል አለ። ለምሳሌ እዩት። ፕሮዳክሽን ኤንድ ኤክስፐርት ማናጀር ከ10,000 እስከ 15,000 ኮሚሽን በኦንላይን የሽያጭ ስራ ፈጣንና ንቁ ሽያጭ። እንደምታዩት እዚህ ጋር ማኔጂንግ ዳይሬክተር። ይሄ እንግዲህ እዚህ ውስጥ ያለው ስራ ነው። ዩሲ በጣም ብዙ ስራ ነው ያለው። በጣም እኛ ቀድመን ብንነቃ ወይም ደግሞ እናንተ የምር ቀድማችሁ ለመስራት ያላችሁ ፍላጎት ስራ የለም ምን ልስራ ማለታችሁን ትታችሁ የምር በእናንተ በኩል የሆነ ኤፈርት ብታደርጉበት ብዙ ነገር የምታገኙበት ወይ አለ። እኔ ጂጂን ያመጣውላችሁ። ከጂጂ ውጪ በጣም ብዙ ነገሮች አሉ። እነዛን ወደፊት ምናያቸው ይሆናሉ። አይ ፕሮሚስ የምር ነው። በጣም ብዙ የምትጠቀሙበት ነገር ነው እያመጣው ያለውትና ከዚህ መርጣችሁ መስራት ትችላላችሁ። መቅጠርም ሆነ መስራት ማሰራት ጋይስ በእናንተ ነው ያለው። ስለዚህ እናንተ ትንሽ ኤፈርት ማድረግ ትንሽ መጣር የሆነች ሪሰርች ማድረግ ነው። ማንም ሪሰርች ያደርጋል፣ ማንም እያየ አይደለም ጋይስ። የምሬ ነው። ሪሰርች ብናደርግና ቀን በቀን አዳዲስ ነገሮችን ብንፈልግ ምን ያክል መለወጥ እንደምንችል ምን ያክል ለውጥ በራሳችን ማየት እንደምንችል ያየውበት እንትን ነውና ግን አላቅም ብቻ ከዚህ እንውጣ። ይሄንንም ሌላ ጊዜ ሰራላችኋለሁ። ምንም አያስፈልግም። ኦኬ ይሄ የኔ ዋናው ሜን አካውንቱ ነው ወይም ደግሞ በደንብ እየሰራሁበት ያለው አካውንት ነው። ስለዚህ በዚህ አካውንት አንዳንድ ነገር ላሳያችሁ። እኔ ምን አይነት ፕሮዳክቶችን ነው የምሸጠው፣ ምን አይነት ነገሮችን ነው እየሰራው ያለው የሚለውን እዚህ ጋር ማይ ክላይንትስ የሚለው ይታያችኋል አይደል? ወደ 7 የሚያህሉ ክላይንቶች አሉ በአሁን ላይ የገዙ አዘሴም ታይም ደግሞ ለመግዛት እያወሩ ያሉ ሰዎች ማለት ነው። ድጋሚ ከዛም ባሻገር ማይ አድስ ሚል ከላይ ይታያችኋል አይደል? ማይ አድስ ሚለው ኦሬዲ ከዚህ በፊት ፖስት የተደረጉ ገበያ ላይ ያሉ የተሸጡም ያልተሸጡም አሉ እዚህ ውስጥ ማለት ነው። ኦኬ አሁን አንደኛው ቃል ላሳያችሁ የሸጥኩትን አሁንም ደግሞ ገዢ ቢመጣ ገበያ ላይ ያለ ነገር ላሳያችሁ። እንግዲህ የመጀመሪያው ነክቼ ላሳያችሁ። ይሄ
ስፖት ላይት 600 ዋት ጎዶክስ ኦሬዲ የፕሮዳክሽን እቃ ነው ወይም የስቱዲዮ እቃ ነው። እንደምታዩት 65000 ነው የሚሆነው። በውስጡ ገብቼ ላሳያችሁ። እዩት። ኦሬዲ የላይት እቃ ላይቱ ወዳለበት ስፍራው እጄ ያነሳሁት ፎቶ አይደለም። ላይት ፖስት ካደረኩት 1 ሳምንት አልፎኛል። በአንድ ሳምንት ውስጥ አንድ ላይት ወጥቷል በእኔ ምክንያት። በዚህ በጂጂ አካውንት አንድ ላይት ተሽጧል። ምክንያት ያተረፍኩት የሚለው ነው ልንገራችሁ። 60000 ብር ነበረ። እኔ ምን አደረኩት 65000 አድርጌ ፖስት አደረኩት ማለት ነው። ላይቱን ያመጣሁት ከፌስቡክ ማርኬት ኦሬዲ ከኔ ከፕሮዳክሽን ቃር ጋር መሄድ ራሱን ፖስት ያደረኩኝ አሳያችኋለሁ። ኦኬ ይኸውት አሁን እቺ አዲስ አሁን የተለቀቀው አሁን የተፖስተ እንትን ነውና ምን አደርገዋለሁ ፎቶን ይዩት። አዩ ዲቴል ፎቶ ተቀምጦልኛል አይደለ? ዲቴል ፎቶ ተቀምጦልኛል። ምን አደርጋለሁ ይሄን ስክሪንሾት አደርጋለሁ። እናንተ ያያችሁ ስክሪንሾት ላድርገው። ያው እያንዳንዱ ስክሪንሾት አደርጋለሁ። እንግዲህ እኔ እንዴት እየሰራው እንደሆነ ላሳያችሁ ነው የፈለኩት። ስንት ነው የሚለው 30000 ነው የሚለው አይደለ? እገባለሁ። ገብቼ ምን እንደሚለው ጉድ አፍተርኑን ኢዝ ዲስ አቬሌብል ብሎ ይጠይቃል። ሰንድ አደርግለታለሁ። ከሰውየው ጋር አወራለሁ። ፕሮዳክቶችን ኬት እንደመርጥ ኦሬዲ ባጭሩ ነገርኳችሁ ማለት ነው። ያው እዚህ ጋር እኔ ጋር የሚያመጣው አብዛኛው የካሜራ እቃ ነው የሚያመጣልኝ። ምክንያቱም እኔ ደሞስት ሰርች ማድረገው ደሞስት ምሰራበት የካሜራ እቃ ስለሆነ የካሜራ ጊሮችን ከፕሮዳክሽን ጋር የተገናኙ ነገሮችን ነው የሚያመጣልኝ። ስለዚህ ከዚህ ያመጣው ከዚህ ከሰውየው ጋር እያወራው እዩት። አያችሁት? አሁን እዚሁ እንዳለ ምን አደረገኝ አወራኝ ማለት ነው። እዩት። አሁን በእናንተ ፊት ነው የላኩት። ከዛ ላስት ፕራይስ ለዋለሁ። ላስት ፕራይስ አያችሁት? ኦሬዲ ይሄን ኑጣ ከዚህ ምንም እዚህ ጋር አሁን ይመልስልኛል። ከዛ በኋላ ያለውን ቀስ በቀስ የምናይ ይሆናል ማለት ነው። ኦኬ ባጭሩ ለማሳየት ነው የሞከርኩት ያለሁት። ከዛ ኦሬዲ ፕሮዳክት መረጥን። ኦሬዲ ሮድ ፖድካስት ማይክ ዊዝ ስታንድ ነው የሚለው። እኔ 30000 ያዛ ፌስቡክ ላይ 30000 ነበር። እኔ 32000 ያደረኩት። ይሄን ሁለት ሰጥቻለሁ። ሁለት ነው በእኔ የተሸጠው። ሁለት ሰጥቻለሁ which is 4000 አትርፍ ያለው ማለት ነው። ሌሎች ያልተሸጡ አሉ። እስካሁን አልተሸጠም። አሁንም አቬሌብል ነው ገበያ ላይ። ይሄ ዩዝድ ነው። ይሄ ኦሬዲ የጓደኛዬ ነበር ተሽጧል። ምንም ከዚህ አላተረፍኩበትም። እነዚህ ናቸው አሁን ላይ አቬሌብል የሆኑት እንጂ ከተሸጡ በኋላ ኦሬዲ እቃው ገበያ ላይ ማይኖር ከሆነ ምን ታደርጋላችሁ? እዚህ ጋር መጣችሁ ክሎዝ ታደርጋላችሁ ማለት ነው። ክሎዝ ስታደርጉ ገበያው ይጠፋል፣ ወይም ደግሞ ፖስት ያደረጋችሁ ይጠፋል። ልክ እንደዛ አድርጌ ነው ደሞስት የጠፉት እንጂ በጣም ብዙ ፕሮዳክት ነበር ፖስት ያደረኩት። ልክ እንደዚሁ እናንተ ምን አይነት ፕሮዳክት ነው የምትመርጡት የሚለውን ከዚህ መምረጥ ትችላላችሁ። ከዚህ ከጂጂ ሳትወጡ ከፈለጋችሁ እዚሁ ማውራት ትችላላችሁ። ቅድም እዚሁ መርጣችሁ እዚህ ፖስት ማድረግ ትችላላችሁ። ለምሳሌ እዚህ ጋር እዩት። ኦኬ እዚህ ጋር ኒው ኦላ S25 አልትራ 64 GB ብላክ ይላል። ኦኬ ምን ታረጋላችሁ? እዚህ ጋር ሜሴጅ ትልኩለታላችሁ ማለት ለሰውየው ኢዝ አቬይለብል ትላላችሁ። ፕሊዝ ኮል ሚ ትላላችሁ። ከፈለጋችሁ ላስት ፕራይስ ብላችሁ መጀመሪያ ያው ከሰውየው ጋር አውርታችሁ እናንተም በራሳችሁ ፖስት ለማድረግ ኢዝ አቬይለብል ትላላችሁ። መኖሩን ገበያ ላይ መኖሩን እርግጠኛ መሆን መቻል አለባችሁ። ተረዳችሁ? ገበያ ላይ አው አለ ካላችሁ ከሰውየው ቀጥታ ወሬ ማውራት መጀመር ነው። ኦኬ እኔ ሸጥላለሁ። ከሸጥኩ በኋላ ከላይ ያለውን ፕራይስ እኔ ወስዳለሁ፣ ከታች ያለው አንተ ትወስዳለህ። ኦሬዲ አንተ ባስቀመጥከው ትሉታላችሁ። ኦኬ ኑጣ ከዚህ በዚህ መሰረት እቃውን እንትን ካደረጋችሁ ኦሬዲ እቃው ይሄን ራሱን ፖስት ማድረግ አይጠበቅባችሁ። ምንድነው አሁን ስልክ ኤስ ኒ ጋይስ አላቀም ስሙ ትንሽ እንትን ኒው ኦይሊ S25 አልትራ 64 GB ብላክ ነው የሚለው። እንግዲህ ይሄን ራሱ ስልክ ገበያ ላይ ታገኙታላችሁ። ገበያ ላይ ስላችሁ ጎግል ላይ በደምብ እስቲ ይሄን ራሱ እንደው ላሳያችሁ። እንግዲህ እንደምታዩ እዚህ ጋር ሙሉ ስልኩን አምጥቶልኛል። ራሱ ስልክ ነው። እገባለሁ። ገብቼ ምንድነው ማድረገው ስልኩን ራሱን አወርደዋለሁ ማለት ነው። ሞር ሚለው ሴቭ ቱ ፎቶ አድርጌያለሁ። ከዛ የምፈልገውን ያህል ሴቭ አድርጌያለሁ። እንግዲህ ኦሬዲ መጣችሁ እዚህ ጋር ፕራይሱ ምንድነው የሚለው ስንት ነው የሚለው እዩት። ፕራይሱ ምንድነው የሚለው 12000 አይደለም የሚለው። እናንተ ቢያንስ 1500 ብታተርፉ ስንት ነው የምታደርጉት? 13500 ብር ብላችሁ መታችሁ ፖስት ማድረግ ነው። ዛሲት አለቀ። እንግዲህ ማንኛውንም ዕቃ ስትመርጡ በዚህ መልኩ ነው የምትመርጡ። ከየትኛውም ቦታ ምረጡ፣ ከየትኛውም ፕሌስ ምረጡ። በምትፈልጉት ቦታ ላይ ነው መምረጥ ያለባችሁ። ስለዚህ ምንድነው ማደርገው እመጣና እዚህ ጋር ሴል ምትላለች አይደለ? ሴል ምትላው ላይ ታይትል ምናምን ሚል አለ። ታይትል ኦኬ። እያንዳንዱ ነገር አስተካክላለሁ። እንግዲህ ታይትል የሚለው ላይ ምን ነበር ይቀድም DJI Osmo Pocket ስራ ያለ DJI Osmo Pocket
ፖኬት 1 ነበረ ማለት ነው። ስለዚህ ካቴጎሪ ምንድነው ነው? ኦኬ አሁን እዚህ ጋር በደንብ ይሁን ላፕቶፕ እንደ ኮምፒውተር፣ ሞባይል እንደ ፎንስ፣ ዶግስ እንደ ፓፕስ፣ ከዛ አክሰሰሪ እንደ ሳፕላይስ ፎር ኤሌክትሮኒክስ፣ አውዲዮ እንደ ሚውዚክ ኢኩዊፕመንት የትኛው ላይ ነው የእናንተ ፕሮዳክት የሚመደበው ወይም ከየትኛው ጋር ነው የእናንተ ፕሮዳክት የሚዛመረው የሚለውን ታዩታላችሁ። እንግዲህ የኔ ካሜራ ነክ ነው DJI Osmo Pocket 1 ስለሆነ ፎቶ ኤንድ ቪዲዮ ካሜራስ የሚላለ ኦኬ ፎቶ ኤንድ ቪዲዮ ካሜራስ የሚላለ ከዛስ ምን እንደሚለኝ አድ ፎቶ ይለኛል። ኦኬ እንግዲህ እዚህ ጋር እንደምታዩት ፎቶ ይሄው አደረጋለሁ ማለት ነው። 4 ፎቶችን አመጣሁትኝ። ፎቶችን ያው በዚህ መልኩ ደርድሮ አስቀምጦልኛል ማለት ነው። ያው ራሱን አደረገልኝ DJI Osmo Pocket 1 ኦኬ። ከዛ ሪጅን የት ነው ያለሁት ወይም የኔ ሎኬሽን የት ነው? ዝም ብዬ ሎኬሽን ጽፋለሁ ምንም it doesn't matter። ግን አዲስ አበባ እንደሆንኩኝ ንፋስ ስልክ ላፍቶ። ከዛ ሞዴሉን ታውት ዲስክሪፕሽን DJI Osmo 4K ሹት እንደሚያደርግ እነግረዋለሁ። ከዛ በኋላ ትንሽ ነገር ላስት ፊክስድ ከዛ ፕራይስ ማስቀመጥ አለባችሁ። ፕራይስ ነው የቱ ጋር የምታስቀምጡ? ያው እዚህ ጋር ፕራይስ ሚለው ላይ 35000 ደን። እንግዲህ እንደምታዩት እናንተን እያሳየሁኝ ትክክለኛውን ፖስት አደራረግ እያሳየው ነው። እንግዲህ እዚህ ጋር ሊንክ ቱ ዩቲዩብ ኦር ፌስቡክ ቪዲዮ ምንም የሚያስፈልግ ነገር DJI Osmo Pocket 1 ንፋስ ስልክ DJI ያለ ሞዴል ምንም ያን ያክላስ ኮንዲሽን ምን አይነት ነው? ኦሬዲ ይሄ ስላይድሊ ዩዝድ ነው። በቃ ጨረስኩኝ። ሌላው ምን መሰላችሁ? ከፍላችሁ በደንብ ቡስት ማድረግ ትችላላችሁ። ወደ ብዙ ሰው ደርሶ በአጭር ጊዜ ውስጥ እንዲገዛላችሁ ማድረግ ትችላላችሁ። እኔ ግን ያንን አላደርግም። አንዴ ነው አልፎ ማድረገው። ገባችሁ? ሞር ትላልቅ እቃዎች ሲሆኑ በደንብ ትርፍ ማገኘው ከሆነ አንዳንዴ ቡስት አደርጋለሁ። ለምሳሌ እዚህ ጋር ቶፕ ፕሮሞ ይልና 231 ከዛ ኢቲቪ 2499 ብር ነው ያለ ይቀጥላል። እኔ ምንም አሁን ይሄ ምንም ቡስት አያስፈልገውም፣ አልፈልግም። ቡስት ስለማልፈልግ ምን አደርጋለሁ? እመጣና ከዛ ከላይ እዚህ ጋር ኖ ፕሮሞ የሚለውን ነካዋለሁ ማለት ነው። ፍሪ ያደርግላችኋል። ከዛ ፖስት ከዛ ምንም ኦሬዲ ጨርሰናል። ፖስት እናደርጋለን ማለት ነው። ከዛ ምን እንደሚለው ዌል ደን ዩር አድ ዊል ቢ ፐብሊሽድ አፍተር ሪቪው ኦኬ። ከዛ ኦኬ ጋሬት ከዛ ፖስት አናዘር አድ ይላል። ኦኬ ጋሬት አለቀ። ከዛ ምን እንደሚለው እዚህ ጋር ዩዥዋሊ ሪቪዊንግ ቴክስ ፍሮም 1 to 18 ሰዓት ይወስድ በኋላ ፎር ዲስ ካቴጎሪ ይላል ማለት ነው። እንግዲህ ሪቪው ያደረጉት ነው ያለው። ይሄው እዚህ ጋር DJI Osmo Pocket 1 ኢቲቪ 35000 ብር ከዛ ቪዲዮ ካሜራስ DJI እና ዩዝድ ኮንዲሽን ዩዝድ ነው የሚለው። በቃ አለቀ። ልክ ምንም አይነት እንከን ወይ ምንም አይነት ነገር ከሌለ ምን ያደርጋል? your photo is published ብሎ ያመጣላችኋል ማለት ነው። አለቀ። በዚህ መልኩ ማንኛውንም የመረጣችሁትን ፕሮዳክት ፖስት ማድረግ ነው። ልክ ፖስት ካደረጋችሁ በኋላ ማን ሰው ሲያወራስ በምን መልኩ ይመጣል? ኦኬ አሁን ይሄን አሳያችሁ በምን መልኩ እንደሚመጣ። አንደኛውን ለምሳሌ እዚህ ጋር ሮድ ማይክ ፖድካስት ያናገረኝ ሰው አለ የሚገዛ ምንድን ነው ስታንዱ ብቻ ይሸጣል አለ። አይ አንድ ላይ ነው ወንድሜ ብዬ ላኩለት። በዚህ መልኩ ይሸጣል ማለት በዚህ መልኩ ታወራላችሁ። በዚህ ሰዓት ምን አለ መሰላችሁ? አንዳንዶቹ ትንሽ አዛ ሊሆኑባችሁ ይችላሉ። ትንሽ በደም ማለት የሰራችሁትን ገንዘብ ላይሰጡ ይችላሉ። ግን ትግስተኛ መታገስ አለባችሁ። ገባችሁ? ቀስ በቀስ ነው ስራውን እየለመዳችሁ የምትመጡት። በአንድ ጊዜ ላይሳካላችሁ ይችላል። ከዛ በኋላ ደግሞ በደንብ ካደጋችሁና በደንብ ማሳደግ ከፈለጋችሁ ምን ታደርጋላችሁ? ከዚህ አንደኛው ስልክ ገዝታችሁ ለምሳሌ እዚህ ጋር እንደምታዩት 13500 ብር የሚል ኤክስአር አይፎን አለ። እሱን በራሱ ብር ወይም ደግሞ በደም ተከራክራችሁ አስቀንሳችሁ ትገዙና እናንተ ራሳችሁ ትንሽ ከፍ አድርጋችሁ ፖስት ማድረግ ነው። ከዛ ሰውየው ወደ እናንተ መጥቶ ያንን የገዛችሁ ስልክ ይዞት ይሄዳል። አለቀ። እኔ አሁን ይሄን መስራት ጀምራለሁ። ምክንያቱም በጣም ያዋጣል። ምክንያቱም በቅናሽ ገዝታችሁ አትርፋችሁ መሸጥ ማለት ነው። እንግዲህ እንደምታዩት በጣም ብዙ ነገር አለ እዚህ ጋር እንደምታዩት በጣም ብዙ ነገር ነው የምላችሁ። በጣም ብዙ ነገር ነው ያለውና የራሳችሁ የሱቃችሁን እቃ እንኳን ፖስት አድርጉ። በቃ በደንብ ትሰራላችሁ። ሱቅ ያላችሁ፣ ስልክ ቤት ያላችሁ፣ ፈርኒቸር ቤት ያላችሁ፣ ማኪና ያላችሁ የራሳችሁን እቃ ፖስት አድርጉና ሽጡት። በደንብ ትርፋማ ትሆናላችሁ። እንግዲህ ይሄ ነው የዛሬው ቪዲዮ። ማንኛውም ጥያቄ ካለ ቴሌግራም ቻናል አለ። ያንን ቴሌግራም ቻናል ጆይን አድርጋችሁ እዛ ላይ የምትፈልጉትን ጥያቄ ጠይቁ፣ ወዲያውኑ መልስላችኋለሁ ማለት ነው። ይሄን ዩቲዩብ ቻናል ሰብስክራይብ ያደረጋችሁ አሁን ሰብስክራይብ አድርጉ፣ ላይክ ሼር በማድረግ ለብዙ ሰዎች እንዲደርሱ አድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። ቴንክ ዩ ሶ ማች ቻው።